ሰላም ተራስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በእያላችሁበት የሀገር ሰዓት አቆጣጠር ሰላምታዬ ባየር ላይ ይድረሳችሁ እጅግ የምወዳችሁና የማከብራችሁ ቤተሰቦች ሰበር ዜናዎችን ይዤ መጥቻለሁ በርካታ ወሳኝ የሆኑ ሰበር ዜናዎችን ይዣለሁኝ እስከ መጨረሻው ድረስ አብራችሁኝ እንድትከታተሉ በአክብሮት እየጋበዝኩኝ ወደ ዜናው አልፋለሁ ይህን ቪዲዮ ላይክ አድርጋችሁ መጀመራችሁን አትርሱ ኮሜንት አስተያየት ስጡ እንዲሁም ደግሞ ይሄን ቪዲዮ ለሌሎች እንዲዳረስ በአስቸኳይ ሼር እንድታደርጉ በአክብሮት ጠይቃለሁኝ እስከ ዝግጅቴ ፍጻሜ ድረስ አብራችሁን ቆይታችሁ ሁሉንም ጠቃሚ ናቸው እነዚህ መረጃዎች አሁን የሀገራችንና የዓለማችን ፖለቲካ ያለበትን ሁኔታ ምንረዳበት ስለሆነ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ የእስራኤልና የሊባኖስ ባለስልጣናት በዋሽንግተን ዲሲ ይገናኛሉ ብያችሁ ነበር ባለፈው ሳምንት ያለፈው ሳምንትም እንዲሁ ከ3 ቀን በፊት ማስታወሻችሁ ነበር የእስራኤልና የሊባኖስ ባለስልጣናት በዋሽንግተን ዲሲ ዛሬ ተገናኝተው መምከራቸው ተነግሯል ፕሬዝዳንት ትራምፕ ናታንያሁንና የሊባኖስን ፕሬዝዳንት ጆሴፍ አውንን በቅርብ እንደሚያገናኙ አስታውቀዋል ሊባኖስ ከእስራኤል ጋር የሚደረግ ስምምነትን የሚከለክለውን ህግ እንድትሽር ትራምፕ ዛሬ ጠይቀዋል የእስራኤልና ሂዝቦላ የተኩስ አቁም ስምምነት በ3 ሳምንት ተራዝሟል ይሁን እንጂ እስራኤልና ሂዝቦላ ዛሬም ሲዋጉ ውለዋል ሂዝቦላ ሮኬቶችን ወደ እስራኤል አስወንጭፏል እስራኤልም ድብደባ ፈጽማለች እስራኤልና ሂዝቦላ እንግዲህ እየተዋጉ ባለበት ወቅት የተገናኙት መሪዎቹ ትራምፕን በጣም አድርገው አመስግነዋልኝ ከሊታኒያ ወንዝ ወዲህ ማዶ ሂዝቦላ እንዳይንቀሳቀስ እስራኤል ትፈልጋለች የጋራ ጠላት ነው ሂዝቦላ ብለው ነው የሚያስቡት በአሁኑ ወቅት ሊባኖስና እስራኤል ምክንያቱም ከአመት አመት እየጠነከረ በመሄድ በሊባኖስ ውስጥ ያለውን መንግስት የሚገዳደርና ብሎም ከመንግስት የበለጠ ትጥቅና ስልጣና ያለው የሂዝቦላ ቡድን በሊባኖስ ውስጥ በቆየ ቁጥር በሊባኖስ ላይ መከራና ችግር ያመጣ ስለሆነ የሊባኖስ መንግስት አሁን በስልጣን ላይ ያለው የክርስቲያን መንግስት ነው ሊባኖስ በዛ ጦርነት ውስጥ እንድታልፍ አይፈልግምና በዚህ የተነሳ የሁለቱ ሀገሮች መሪዎች ዛሬ ተገናኝተው ነበር አምባሳደሮች ማለት ነው ስለዚህ ተዋይተዋልኝ በድጋሚም ለመገናኘት ወስነዋል ማለት ነው እንዳልኩት የሂዝቦላ እና የእስራኤል የተኩስ አቁም ስምምነት በ3 ሳምንት ተራዝሟል ነገር ግን ስክሪሚሽ አለ እዚህ መዛም እየተዋጉ ናቸው የአሜሪካ በኢራን ላይ ልታካሂድ ባሰበችው ድብደባ አዲስ ወታደራዊ እቅድ እያዘጋጀች መሆኑን ከደቂቃዎች በፊት በወጣ ዜና አስታውቃለች እቅዱ የሆርሙዝ ሰርጥንና የኢራንን ወታደራዊ መሪዎች የኢራንን ቀሪ የባህር ኃይልና የኢራንን የኃይል ማመንጫ ድልድዮችን ለማጥቃት የታሰበ ሲሆን ይሄ ጥቃት ከተፈጸመ ኢራን በግጠኝነት ከ50 ዓመት በላይ ወደ ኋላ እንደምትሄድና መሰረተ ሀብቷ በአጠቃላይ ማለት ነው እንደሚወድም ነው እየተነገረ ያለ አሜሪካ እንግዲህ እስካሁን ድረስ ድርድር ስታደርግ ቆይታለች ነገር ግን በኢራን ያለው አገዛዝ የተከፋፈለ እንደሆነ እየተነገረን ያለ በተለይ አዲስ ተሾመ የተባለው የአያቶላ ከማኔ ልጅ ሞትጃባ ነው ማን ነበር ወረቨር ስሙን ረስቸዋል አሁን እሱ ሞችዳባ እሱ በህይወት እንደሌለ ነው አሁን እስራኤልና አሜሪካ እየተናገሩ ያሉት ስለዚህ በአሁኑ ሰዓት በአበጋዝ ነው እየተመራች ያለ የጦር አበጋዝ ነው ኢራንን እየመራት ያለ መከፋፈል አለ አንዱ አይታዘዝም አንዱ ላንዱ በጣም ክብር የላቸውም ሲሉ ዛሬ ትራምፕ አስታውቀው ነበር ነገር ግን ኢራኖቹ እኛ በነፍስም በስጋም አንድነን በማለት ማምሻውን መልስ መስጠታቸው ተነግሯል የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ይህ በእንዲህ እንዳለ አሜሪካ በኢራቅ ውስጥ የሚገኘውን የቃጣይ ሰይድ አልሻሁዳ መሪ አቡ አልአላዊን ለጠቆመ $10 ሚሊዮን ጉርሻ ሰጣለው ብላለች የአሜሪካ የሀገር ውስጥ ጉዳይ ሚኒስትር ግለሰቡን ለጠቆመ $10 ሚሊዮን የአሜሪካን ዶላር ጉርሻ ሰጣለው ብሏልኝ እንግዲህ ይሄ ድርጅት
በርካታ ከሂዝቦላ ጋር በነገራችን ላይ ተመሳሳይ ናቸው። እነዚህ ያንኛው አሁን የጠራሁላችሁ ኢራቅ ውስጥ ነው ያለ፣ ሂዝቦላ ሊባኖስ ውስጥ ነው ያለ። ነገር ግን ሁለቱም የሚደገፉት በኢራን ነውና ጦርነት እየተካሄደ በነበረበት ወቅት የአሜሪካን ዲፕሎማቲክ ኮሚኒቲ በማጥቃት ድሮኖችን በመተኮስና በማስተኮስ በአሜሪካ ላይ ጥቃት የፈጸመ በመሆኑ አሜሪካ አሁን በጥብቅ ከምትፈልጋቸው አሸባሪዎች መካከል አንደኛው የቃጣይብ ሰይድ አልሻሁዳ መሪ አቡ አልአላዊን ለጠቆመ $10 ሚሊዮን ጉርሻ ሰጣለው ብላለች። የአሜሪካ የሀገር ውስጥ ጉዳይ ሚኒስትር ነው እንግዲህ ይሄን የተናገረው። ይሄን ለሚያደርጉ ሰዎች ካሉበት አካባቢ ለህይወታቸው አስጊ እንዳይሆን ወደ ሌላ አካባቢ እንግዲህ በአብዛኛው ወደ አሜሪካ ማምጣት ማለት ነው፣ ወደ አሜሪካም ሁሉ እንደሚመጡ ነው ቃል የገባው። ቃጣይብ ሰይድ አልሻሁዳ በኢራቅ የሚገኝና በኢራን የሚደገፍ አሸባሪ ቡድን ሲሆን በቅርቡ በአሜሪካ ኤምባሲ ላይ ጥቃት ፈጽሟል። የተከበራችሁና የተወደዳችሁ የቻናል ተከታታዮች አሜሪካና እስራኤል አዲሱ የኢራን መሪ አያቶላ ሞጅታባ ካመናይ ስራ ለመስራት የሚያስችለው ጤንነት ላይ አይደለም ብለዋልኝ። እንግዲህ ይሄ ግለሰብ ከጠፋ ቆይቷልኝ። ፌብሩዋሪ 28 2026 ዓ.ም አሜሪካና እስራኤል ጦርነቱን በጀመሩበት ወቅት የመጀመሪያው የእስራኤል አየር ኃይል 200 የጦር ጀቶችን አስነስቶ ኢራንን በደበደበበት ወቅትና አባቱን አያቶላ አሊ ካሜኒን በገደለበት ወቅት ቆስሎ እንደነበር ይታወቃል። ነገር ግን እስካሁን ድረስ ሞጅታባ አለሁ ብሎ አልመጣም። በጽሁፍ በስሙ ሲነበብ እንሰማለን። ጋዜጣዊ መግለጫዎች በስሙ ይሰጣሉ። ነገር ግን እሱ መጥቶ እስካሁን ድረስ እኔ ነኝ ያለው በህይወት ይሄን መስላለሁ ብሎ በመልክም በድምጽም የታየበትና የተሰማበት መንገድ ስለሌለ የአሜሪካና የእስራኤል የኢንተለጀንስ ኮሚኒቲ ወይም ደግሞ እነዚህ የስለላ ድርጅት ሰዎች እንደሚሉት ከሆነ ሞጅታባ አሊ ካሜኒ አያቶላ አዲሱ የተመረጠው አያቶላ በህይወት ላይኖር ይችላል 90% ነው ያሉት። እንግዲህ የቀረውን ደግሞ በህይወት ካለም ኮማ ውስጥ እንጂ በህይወት እንደዚህ ስራ ለመስራት የሚያስችለው ውሳኔ ለመወሰን የሚያስችለው ደረጃ ላይ አይደለም ብለው ነው የሚያምኑት። ምክንያቱም እስካሁን ድረስ እንደሚታወቀው ግለሰቡ አልታየም፣ አልተሰማም፣ እሱን የበላ ጅብም አልጮ ብሏል። ግለሰቡ የውሃ ሽታ ሆኖ ጠፍቷል ማለት ነው እስካሁን። ስለዚህ በዚህ የተነሳ አሜሪካና እስራኤል ወደ አንድ ድምዳሜ መጥተዋል። ሞጅታባ በህይወት አለ ብለው አያምኑምና በህይወት ቢኖር ኑሮ ኢራን ውስጥ ለመደራደር አስቸጋሪ የሆነው ለዘብተኛ አካልና አክራሪ የሚባሉ ጽንፈኞች አሉ። በተለይ ወታደራዊ ክንፍ ይሄ አርጂሲን የሚመራው ክንፍ አክራሪና ከአሜሪካ ጋር ድርድር መደረግ የለበትም ብለው ነው የሚያምኑት። ይህንም ተከትሎ ይመስላል ፕሬዚደንት ዶናልድ ትራምፕ ማምሻውን በሰጡት መግለጫ አሜሪካ እየሰራችሁ ባለችው እቅድ የጦር እቅድ ኢራን አብዮታዊ ዘብ ወይም የእስላም አብዮታዊ ዘብ የሚባሉትን ኢራንያን ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ የሚባሉትን መሪዎችን በአጠቃላይ ለማጥቃት የሚያስችላቸውን ፕሮግራምና እቅድ እየሰሩ እንደሆኑ ያስታወቁት ማለት ነው። አሜሪካ ስፔንና አንዳንድ የኔቶ አባላት ድርጅትን ለማባረር እያቀደች መሆኗ ተሰምቷል። ከኔቶ የሚባረሩ ሀገራት አሜሪካ ከኢራን ጋር ጦርነት በሄደችበትና በምትፋለምበት ወቅት ከአሜሪካ ጎን ተሰልፈው ያልተፋለሙና ለአሜሪካ መንግስት አውሮፕላኖችና ለባህር ኃይሉ ማለፊያና መንቀሳቀሻ የከለከሉትን በሙሉ ከኔቶ ጠራርጎ ለማባረር አሜሪካ በድብቅ ስራዎችን እየሰራች እንደሆነ አምልጦ የወጣ አንድ ዜና ማምሻውን አስታውቋልኝ። እንግዲህ ይሄ ዜና እውን ከሆነ የስፔን ጠቅላይ ሚኒስትር ነው፣ ፕሬዚዳንት ነው ስፔን ያላትኝ። ይሄ ግለሰብ በጣም ጸረ እስራኤልና ጸረ አሜሪካ አቋም ያለው ግለሰብ ከመሆኑ ባሻገር ከኢራን ጋር አሁን ካለው መንግስት ጋር የጠበቀ ወዳጅነት ያለውና ከቻይና መንግስት ጋር በአዲስ መልክ ዲፕሎማቲክ ስታተሱን እያደሰ የሚገኝ ግለሰብ ነው። ስለዚህ አሜሪካ በከፍተኛ ሁኔታ ከተቆጣችባቸው ሰዎች መካከል ምናልባትም ከማድሮ በላይ ይሄ ግለሰብ ዋነኛው ሳይሆን አይቀርም። ምናልባት ከኔቶ የሚባረር ከሆነ ግን አሜሪካ ወታደራዊ እርምጃ ሁሉ ልትወስድበት የምትችልበት በቂ ምክንያት እንዳላት እየተነገረን ያለ። የተከበራችሁና የተወደዳችሁ የቻናል ተከታታዮች
እንግዲህ ይህን ተከትሎ የኢራን መሪዎች አንድ ነን ብለዋል ብያችኋለሁ። እስራኤል ዝግጁ ነኝ እያለች በተደጋጋሚ መግለጫ እየሰጠች ትገኛለች። ሰሞኑን የአሜሪካ ፕሬዝዳንት ቀጥተኛ የሆነ መልስ ባለመመለሳቸው ምክንያት የሰላም ተስፋው ድርድሩ እየተጠናከረ ሄዶ ለዓለም ራስ ምታት የሆነው የሆርሙዝ ሰርጥ ይከፈታል ተብሎ ቢጠበቅም ዛሬ ግን ማምሻውን የአሜሪካ መንግስት የጦር እቅዶችን እያወጣ እንደሆነ ተናግሯል። ታዲያ የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ እንዳሉት ከሆነ እስራኤል ካትዝ ያሉት ምንድነው? እስራኤል ዝግጅቷን አጠናቃ ሁለንተናዋን ጨርሳ የአሜሪካን ተኩሽ ብቻ ግሪን ላይት ይሉታል እሱን ብቻ እየጠበቀች እንደሆነች ነው ዛሬ መከላከያ ሚኒስትሩ ያስታወቁት ማለት ነው። በአጠቃላይ እንግዲህ በዓለማችን ላይ ያሉ ነገሮች በሙሉ ከቀን ወደ ቀን ከሰዓት ወደ ሰዓት ከደቂቃ ወደ ደቂቃ እየተቀያየረ ነገሮች ሁሉ የተለያየ ቅርጽና ምስል እያዙ የመጡበት ሁኔታ ነው ያለ። እስካሁን ድረስ እንግዲህ ከፍተኛ የሆነ ጦርነት ላይ የነበሩ ኢራን፣ እስራኤልና አሜሪካ በአሁኑ ሰዓት ደግሞ የአሜሪካና የእስራኤል ጥምር ኃይል እንደገና ወደ ሰማይ ሳይመለስና ባህር ኃይሉም በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅቱን አጠናቆ እየተጠባበቀ ሳይገኝ እንደሚቀር ነው እየተነገረ ያለና ይሄ በአሁኑ ሰዓት የሚታየው ነገር በአጠቃላይ የጦርነቱን አቅጣጫ እንደገና ወደ ሌላ አቅጣጫ የሚወስድ ነው። ኢራን ተንኮሳ ከተፈጸመብኝ በአካባቢው ያሉ ሀገራትን በተለይ እነ ሳውዲ አረቢያንና እነ ዩናይትድ አረብ ኤምሬትን ወይም ደግሞ የዱባይን የዩናይትድ አረብ ኤምሬት የአረብ ኤምሬቶችን የኤምሬትስ የተባበሩት ኤምሬትስን ላጠቃነኝ ስትል ነው እንግዲህ ዛሬ ዛቻዋን በተደጋጋሚ ስታሰማ የቆየችው። በተለይ አፈጉባኤውና የውጭ ጉዳይ ሚኒስትሩ ሌሎችም ባለስልጣናት በአጠቃላይ የወታደራዊ አዛዦች ከባድ ጥቃት ልንፈጽም እንችላለን ብለዋልኝ። በተለይ ደግሞ ዛሬ ኢራን የተለያዩ ከተሞች የአየር መቃወሚያዎች ሲተኮሱ ነበር። ይሄም ከፍተኛ የሆነ ድንጋጤ በአካባቢው ሰዎች በህዝቡ መካከል ፈጥሮ እንደነበርና ነገር ግን በኋላ የኢራን መንግስት በሚቆጣጠረው ጣቢያ የተተኮሰው የአየር መቃወሚያ ነው፣ እኛንን የተኮስነውም እየተለማመድን ነው በማለት ህዝቡን ለማረጋጋት ሞክሯል። የኢራን ኢኮኖሚ በአሁኑ ሰዓት እየተሽመደመደ ሄዷል። በአጠቃላይ ደሞዝ ለመክፈል የሚያስችል አቅም እንደሌላትና ኢራን እስካሁን ድረስ ያመረተችውን የነዳጅ ድፍድፍ ዘይትም በባህር አስቀምጣ እንደምትገኝና በካርጅ ደሴቶች ከዝናው እንደምትገኝ እየተነገረ ነው። በርካታ የባህር ላይ ፈንጆቹን ኢራን ጥያለው ስትል ተናግራለች። ነገር ግን በመቶዎች የሚቆጠሩ ፈንጆች ትላልቅ ናቸው፣ ከመኪና የሚበልጡም አሉ። እነሱን እንግዲህ በአካባቢው ሳጥል እንዳልቀረች ነው እየተነገረ ያለ። ሌላው የአሜሪካ የባህር ኃይል ተጨማሪ ኃይል ደርሶለታል። ኤስኤስአር ጆርጅ ደብሊው ቡሽ በመካከለኛው ምስራቅ ደርሷል። ይሄ አውሮፕላን የሚሸከም ግዙፍ ተዋጊ መርከብ ነው። በአጠቃላይ እንግዲህ የአሜሪካ ኃይል እየጨመረ እየተጠናከረ ሂዷልኝ። ቀድሞውንም በዛ 50,000 ወታደሮች ይገኛሉ። ጦርነቱ በድጋሚ ሊያገረሽ ነው እየተባለ ነው። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ ስለቆያችሁና አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናችኋለሁ። በሌላ አዳዲስ ዜናዎች ተመልሼ እስክመጣና እስክንገናኝ ድረስ እስከዛው ድረስ ሰላም እንድትቆዩልኝ ሰላም ለእናንተ እንዲሆን እየተመኘሁኝ እጅግ አድርጌ እንደማከብራችሁ ልነግራችሁ እወዳለሁ። መልካም ቀን።